አባዬ እንደዚህ አይነት ሁኔታ በዚህ ሰዓት እዚህ ምን ትሰራለህ? ብቻ ከእስር ቤት አምልጬ ነው እንዳትል። ፖሊሶች እየተከታተሉኝ ነው። እባካችሁ ሌላ የምሄድበት ስለሌለኝ ነው። የዛሬን ብቻ እባካችሁ ልጄ። ይሄ እንዴት ሊሆን ይችላል? በቁም ቅዠት ላይ ነኝ ያለሁት ወይስ ዳድና ነገር በል እንጂ። ጋሼ ምንም ማለት አይጠበቅበትም። ሰውዬ እዚህም ቤት ሰላም ሊያናጋ ነው የመጣው። ትሰማኛለህ አባዬ? ፖሊስ ጠርቼ ሳላሲዝ ከዚህ ቤት ውጣ። እባክህ አባዬ፣ ቤተሰብ ሌላ ጣጣ ውስጥ አትክተተው እባክህ። የዛሬ ምሽት ብቻ፣ የዛሬ ሌሊት ብቻ እባክህ። ከያዙኝ ይገሉኛል በእርግጠኝነት፣ ወይ ደግሞ እዛ ጠባብ እስር ቤት ይከቱኛል። እባክህ ልጄ፣ እባክህ የዛሬ ብቻ እባካችሁ። ቆይ ሰንበቶ፣ እስከ መቼ ነው እንደዚህ አይነት ነገር የምታደርገው? ቆይ አንተ እስከ መቼ ነው ዝም ቤት ሰላም የምታደፈርሰው? መጣ ስንል ትሄዳለህ። ኧረ አንተ መረረን። አሁንስ ያንተ ነገር አባዬ፣ ፖሊስ ጠርቼ ሳላሲዝ ውጣ። ዳግም ሁለት። ቆይ እስኪ ዳግም፣ ሲምባ በእውነት በጣም አዝናለሁ። ይሄንን ማድረግ አልነበረብን። ስንት አውርተን ስንት ተነጋግረን እንዴት እንደዚህ ነገሮችን ታበላሻለህ? ጋሽ ያልገባ ነገር እሱ መቼ የሚሰማ ሰው አይደለም። በጸባይ ደግሞ ይሄድልኛል ብለህ ካሰብ ተሳስተሃል። ለምን አይገባህም ዳጊ? እኔ እዛች 2 በ2 ክፍል ውስጥ እኮ ታፍኜ የኖርኩ ሰው ነኝ። እባክህ ልጄ አትበለኝ። ያንተ ጦስ ያንተ ታሪክ መቼም አይልቅኝም። ምን እንጂ ሰማኛለህ። በአንተ ምክንያት እኔ አንገቴን ቀና አድርጌ መሄድ እንኳን አልቻልኩም። ቆይ ሲጀምር የውጭ በሩ ዝግ አይደለም እንዴ? አንተ እንዴት ገብተህ ነው? በአጥር ዘል ይሆናል። ይሄ ሰውዬ እኮ በዚህ እድሜው ዱርዬነቱና ወንጀለኝነቱን ተክኖበታል። ለእሱ አጥር ምኑ ነው? ዳግም ቆይ አትረዳኝም እንዴ? ልጄ እባክህ ተረዳኝ። ዳግም እባክህን ተረጋጋ። ጩኸት ደግሞ ጎረቤት ድረስ ሊሰማ ይችላል። ይህን የመሰለ የቤተሰብ ጊዜ እያሳለፈን መቶ ሲረብሽ ምን ልበል? መቶ የቤተሰቡን ሰላም ሊያናጋው ሲል እንዴት ብዬ ልረጋጋ? የእውነት አባዬ፣ አባቴ በመሆን በጣም አፍራለሁ። እሺ በጣም አፍራለሁ። እባካችሁ አቶ ላይኩን እባካችሁ፣ ፖሊሶቹ ሊይዙኝ ነው። እባካችሁ የዛሬ ብቻ አሳልፈህ ትስጠኝ። አቶ ላይኩን እባክህ አቶ ላይኩን እባክህ አቶ ላይኩን፣ በጣም አዝናለሁ። እሱ እንኳን ቢፈቅድልህ እኔ በፍጹም ልፈቅድልህ አልችልም። ለእናንተም ቢሆን ወንጀለኛ መደበቅ በሕግ ያስቀጣል። እሺ ነው። እስቲ እባክህ የጓሮውን በር ክፈትና እንዲወጣ አድርገው። እዚህ ከተያዘ እኮ ለሁላችንም ጥሩ አይደለም። ዝም እውነቷን ነው። የአንድ ጊዜ እንዲሆን ባለውለታችን ነው። ይህንን ደግሞ መርሳት የለብንም። አዎ ሂድ። ጋሼ በጣም ይቅርታ አድርግልኝ። አንተ ፊት እንደዛ መናገር ፈልጌያለሁ፣ ግን እሱ ራሱንም ሆነ ሌላ ሰውን ችግር ውስጥ የሚከተሰው ስለሆነ በጣም ተበሳጭቼ ነው እንጂ አባቴ ላይ ጨክኜ ማለት ነው። ተረድቻለሁ ዳግም።
ያኑን ያምጥ እንጂ ተመልሶ እንዲመጣ እንኳን እድሉን አልሰጠውም። በመጨረሻ ሲምባ መጥቷል። ቆንጆ የራት ምሽት አሳልፈን ነበር። በተለይ ደግሞ የዳግምና የአምራን ሁኔታ እንዴት ደስ ይላል። በእውነት ትልቅ ለውጥ እያየሁባቸው ነው። እንዴ ለይኩ ምን በመጨረሻ ትላለህ? ገና ምንም ሳንጀምራል መቶ ይበጠበጣል። አንተ አለ እንጂ ዋ እንደኔማ ቢሆን ኖሮ ወዲያው ነበር አንጠልጥለን ለፖሊስ መስጠት። ተይ እንጂ ዝም በአንድ ወቅት እኮ የኛን ክስ አንስቶልናል። ይሄን ባደርግ ኖሮ እኮ እኔን እዚህ ክፍል ውስጥ አታገኙም ነበር። እኔ ደግሞ ትንሽም ሆነ ትልቅ ውለታ እንዲሁ በቀላሉ እንደማረሳ አንቺ ጠንቅቀሽ ታውቂኛለሽ አይደል? እንዴት ዝም ለማንኛውም ለይኩ አሁን ሁሉም ነገር ተረጋግቷል። በዳግምና በአምራን በኩል ያለው ነገር ስለቀለለልኝ አሁን እንቅልፌን ያለ ሀሳብ መተኛት እችላለሁ። ለካ ሁላችንም በዚህ ጉዳይ እንቅልፋችን ነበር የከረምነው። ለማንኛውም ለይኩ እንደዚህ በቀላሉ መፈታቱ ነገሩ ደስ ብሎኛል። አምራንና ዳግም እፍ ያለ ፍቅር ውስጥ ሆነው ያስቸግሩኛል ብዬ በጣም ፈርቼ ነበር። ካሁን በኋላ ይሄ ቤተሰብ ክፉም ሆነ ፈተና እንዳይደርስበት መጸለይ ነው ያለብን። ፈጣሪ ይህንን ሰላም ያቆይልን። አሜን። ምን ነው ገና ጸሎቱን ሳልጀምር አሜን አልሽ? አይ ለይኩ ልብ አውቃ ሚስትህ እኮ ነኝ። ቀድሞ አንተ የምታስበውን ነገር ማወቅ የሚያቅተኝ ይመስላል። አንቺን አጋር አድርጎ የሰጠኝ አምላክ የተመሰገነ ይሁን። አሁን አሜን ማለት ትችላለሽ። ስንት የሚያስጨንቀኝ ነገር እያለ ቤት በኩል አሜን እላለሁ ብለህ ነው። ሌላ ደግሞ ምንድን ነው የሚያሳስብሽ? ምን ተፈጠረ? ፋንቱ ድጋሚ ትደውላለች ብዬ ጠብቄ ነበር። በቃ ዝም ወደ ኋላ እንመለስ። ቢያንስ ደህና መሆኗን አንሰማን አይደል እንዴ? ዛሬም በሰላም እንገባሽ እንዴ ለይኩ የምን ወደ ኋላ መመለስ ነው? ፋንቱ እኮ የትላንትና ብቻ አይደለም የዛሬም ታሪካችን ጭምር እኮ ነች። በዛ ላይ ደግሞ ልጇን አሁን ድንገት ስጠፋበት ሊከፋው ይችላል። እባክህ ለይኩ እንደምንም በልና እስከ ሰርጉ ድረስ ልታገኛት ሞክር። እሺ ሞክራለሁ። እና አሁን ተኛለሽ ወይስ ታነጊዋለሽ? ቆይ እኔ እዚህ ጋር ምንም እየገባኝ አይደለም። ያንቺና የዳጊ ግንኙነት እንደዚሁ በቀላሉ ዝም ብሎ ቀረ ማለት ነው? መጀመሪያም እኮ እኔ እና እሱ አብረን መሆን አልነበረብንም። ደግሞ እኔ እና እሱ መሀል ፍቅር የለም መተዛዘን ነው እንጂ እኔ ለእሱ አዘንኩለት እሱም ለእኔ ያዘነልኝ እንጂ የከፋ ነገር እንኳን በማላችን አልተፈጠረም። አይገርምሽም? ምንም ነው የማላምንሽ። ትናንትና ካለ ዳጊ መኖር አልችልም ምናምን ስትይ ነበርሽ ልጅ ባንዴ ትክክል አይደለም መሆን አልነበረበትም ማለት ምንድን ነው? እንዴ ጩና እንዴ በእንደዚህ አይነት ነገር እቀልዳለሁ? እኔና ዳጊ ብቸኝነታችን አቀራርቦን ነው እንጂ ምንም ሀሳብ እንኳን አልነበረንም። ኧረ እባክሽ ለብቸኝነቱ ቆኛን ብስም ነበር ወይ ጩና። አሁን እዚህ ከምታደርጊኝ ለምን ሄደሽ ማመልከቻሽን አታስገቢኝ? አሁን እኮ መንገዱ እኮ ክፍት ነው። አንቺ ይቺ ልጅ የምርም እያመረረሽ ነው መሰለኝ። አምራን እኔ ምንም እየገባሽኝ አይደለም። የምር ልጁን አሳልፈሽ እየሰጠሽ ነው? ምን ነካሽ ልጅ? የወንድሙ ፍቅረኛ ነበርኩ እኮ። ኧረ እባክሽ ለካ የወንድሙ ፍቅረኛ ነበረች እና አሁን የተገለጸልሽ? ለነገሩ አሁንም አልረፈደም። በእኔና በዳግም መሀል ምንም የተፈጠረ ነገር የለም። ማለት የዛን ምሽት አብራችሁ ያደራችሁ ቀን ምንም ነገር አልተፈጠረም እያልሽ? በእርግጥ አብረን አድረናል፣ ግን ያደርነው ልክ እንደ እህትና ወንድም ነው። ተይ አምራን ተይ። እሪችሙት በእርግጥ ዳግም ሌላ ነገር እንደተፈጠረ እንዲያስብ አድርጌ በቃ ወደ ፍቅር እንዲገባ ፈልጌ ነበር፣ ግን ምንም የተፈጠረ ነገር የለም። በቃ ይሄን ነገር እንተውና ስለሌላ ነገር መጫወት እንችላለን። አይገርምሽም? እንደውም ዛሬ ከዚህ ውጪ ሌላ ወሬ አይወራም። ዲያረቀስ ያምን ቀስ ነው ልጁ ምንም ላንቺ ስሜት የለውም ምናምን ብላ ሞራሌ ላይ ከተረማመደች በኋላ አሁን ስለዚህ ማውራት አልፈልግም ምናምን ስትል አይደብራትም እንዴ? ጩና በእርግጥ ዳግም አንቺን እንደሚፈልግ አልነገረኝም፣ ግን ደግሞ ይጠላሻል ማለትም አይደለም። እኔ ስሜቱን ጋርጄው ነበር ብዬ ገምታለሁ። አሁን ግን መንገዱ ክፍት ነው። ወይ አምራን ጭራሽ ሁለቱን ለማጣበስ እየሞከርሽ ነው? ቆይ ለመሆኑ ትናንት ማታ ምን ተፈጥሮ ነው እንደዚህ ሆንሽ? ወይኔ ሪች የትላንትናውን ነገርማ ተይኝ።
ብቻ በጣም ደስ የሚል ራት ፕሮግራም ነበር። አቶ ላይኩን ራሱ ተደስታ በቃ 1-2 እንበል ብለው ሊጋብዙን ልንወጣ ስንል ልትወጡ ስትሉ ምን አረቀስ እንዴ? አረቴ ግድ የለሽም ተረጋጊጁና። ብቻ ይገርማችኋል። ልክ አቶ ላይኩን እንውጣ ብሎ ብድግ ስንል ማቢ መጣ ጥሩ ነው የዳግም አባት ይሄ እስር ቤት የሚለብሱት ቢጫ ልብሱ አለ አይደለ? እሱን ለብሶ እጁ እንደዚህ ተቆርጧል ምናምን ይሄ ደም አለው እንዳለ በቃ ደም በደም ሆኖ መጣ። የምርሽ ነው? የእውነት የዳጊ አባት ከእስር ቤት አምልጦ ነው የመጣው? እናሳ ያን የመሰለ ሮማንቲክ የነበረ የራት ፕሮግራም ልክ እሱ ሲመጣ ሆረር ፊልም አልሆነ መሰላችሁ? ደግሞ ሮማንቲክ ምናምን ያልኩት የአባትየውና የእናትየው ፍቅራቸው ደስ ይል ስለነበር ነው። ወደ ሌላ ነገር እንዳትወስዱት። እንደዛ ቢኛ ብቻ እራቱ ላይ ድምቅ ብለው የነበሩት እናትና አባትየው ነበር። ወይኔ ደስታቸው ብታይ ሰው ሊውል ላይ ይጋባል። እኔና ዳግም ደግሞ እንደማይተዋወቅ ሰው እንዲህ ስንተያይ። ግን እርግጠኛ ነሽ ሮማንቲክ ምናምን ያልሽው ስላንቺና ስለ ዳጊ አይደለም? ዴጩና በቃ ከዚህ በኋላ እኮ እኔና ዳግም የሚባል ነገር የለም። በቃ እኔ ከዚህ በኋላ ወንድማማቾች ማለት አልገባም። አለቀ በቃ ጩና በቃ ተረጅኝ። ከዚህ በኋላ እንደዛ አይነት ነገር የለም። አንቺስ ቀልብ ገዛሽ? ያ ኤርሚያስ የሚሉት ጉድ ነው እንጂ መቼም ቀልብ የማይገዛው። እንዴ ኤርሚ ደግሞ ምን አደረገ? እሱስ ቢሆን ከሙሽራዋ ጋር አልነበር እንዴ? አሁንም ቢሆን ደግሞ ከሙሽራው እህት ጋር ነው። ምን ለየው? ቢያንስ እሱ ይሻላል። ኤሚና ኑሐሚን እኮ እህትማማቾች አይደሉም። ባክሽ ምንም ለውጥ የለውም። አይገርምም? እኔና ዳግም እኮ ልንጋባ እያሰብን ነበር፣ ግን ብዙም ሳንቆይ ተቋረጠ። አሁን እኔም እሱም ነፃ ነን። አንቺ አሁን እኮ ግን ያልሽው ነገር እውነት ከሆነ ለኔ እኮ አሪፍ እኮ ነገር ነው ማለት ነው። ያው አንቺ ሆነሽብኝ ያው ጀለሴ ምናምን ስለሆንሽ ነው እንጂ እኮ የዳጊ ፎንቃ አላላውስ ብሎኝ ነበር። በቃ እንደዛ ከሆነ መንገዱን በቃ ቆሰዋሉ ማለት ይጀምራሉ። ያው ከዚህ በኋላ ያንቺ ነው። አንቺ አገባብሽን ብቻ ማሳመር ነው የሚጠበቅብሽ። ደሞ ዳግም ረጋ ያለ ሴት ነው የሚወደው ማለት እንዴት ነው አገባቢ ምናምን ማሳመረው? ማለት የነበረኝ ማንነት ምናምን ልቀይር ነው ማለት ነው? ያው ለነገሩ እኮ ፎንቃው ካስገደደኝ ሆኖ አይቀርማ። እሺ አሁን ወደ ዋናው ጉዳይ እንግባና ጉዞሽ ወዴት ነው የሚሆነው? ያው ማለት ዳጊ ከሌለ እንግዲህ ወደ ዶክተር ሆኗ። ያ ዶክተርማ ሌላ ነገር ብቻ አይደለም ሰርጀሪ የሚያደርገው፣ የሆነን ሰው ልብ ሰርጀሪ አድርገው ሳያወጣው አይቀርም። ወዴት ጫቶን ወዴት ነው እየወሰዳችሁት ያላችሁት? ይኸውላችሁ ዶክተሩን እዚህ መሀል እንዳታስገቡት ነግሬያችኋለሁ። ኧረ እባክሽ ምን እሺ ልጃገረድ እየሰራራሽ ነው እንዴ? ኧረ ተሽኮራመመች። ኧረ እባክሽ ሲያምርባታች ሙሽሪታ አይበልሽ ያገባል በየወረፋ ያምርን መስኮሮን ሲያብርብሽ ይቻላል ስለሚቻል። አሉ እንዴት ዋልክ? ጉዳዩ እንዴት አደረክልኝ? አዎ ጊዜው ቀርቧል እኮ። አዎ ቶሎ በላ ፍጠንልኛ። እሺ ቶሎ በልና ላክልኝ። ደግሞ እንዳትቀር አደራህን። ለጓደኞችም ንገርልኝ። እሺ ሰላሙን። እሺ እኔ ምን ይዘኑ ዳንሱ ዛሬ ቢጣለስ? እንዲሁም ሰዎቹ ዛሬ ይመጡስ? ሌላይኩን ምን አስቸኮለ? ገና 2 ቀን አለን። ደግሞ አሁን ዳሱ ቢጣል ግቢ ያጠባል እንጂ ምን ጥቅም አለው? ይልቁንስ ላይኩን ምግቡ እዛ ሆቴል ተሰርቶ ቢመጣስ? እዚህ እኮ ቢሰራ ትርፉ ድካም ነው። ዝኑ ምን ሆነሻል? ተነጋግረን እኔ ሆቴል ይሁን ስል እናንተ ናችሁ እቤት ካልሆነ ያላችሁት። እኔ ከዋዜማው ጀምሮ ሰርግ እንዲሸት ነበር ፍላጎቴ። ያ የድሮ አይነት የሰርግ ሽታ፣ ጭሱ፣ ወጡ፣ ግርግሩ፣ ሆታው ታውቂዋለሽ አይደል? ምግቡን የሚያዘጋጅልሽ ወጥ ምናምን ይሄ የሆቴል የሚሰሩ ሼፎች አሉ አይደል? እሱን መቅጠር ትችላለሽ። አይ ለይኩን ለሱ አሁን ምን ችግር አለው? ለልጄ ለናሁን ጎንበስ ቀና ብዬ ነው ራሴ ብሰራለትስ እንዴ?
ልጄ ናሆም እኮ ነው። አፌ ቁርጥ ይበልልሽ። አንቺ እኮ ለልጆች ስትይ እሳት ውስጥ ትገቢያለሽ። አፍ መቆረጥ ካማረውማ እስከ ከነገ ወዲያ እስከ ሰርጉ ድረስ ጠብቅ። እንደዛ ይሻላል አይቁም። አይዝሉ በቀን የገባሽልኝ ነው የሚባለው። መቼም አንቺና አማርኛ አትገናኙ። አሪ ይሄኛው ያምር። ወይኔ ይሄኛው በጣም ነው የሚያምረው። ቀሚሴን አየሽዋ እዚህ ጋር ወይኔ እንዳለ በጣም ነው የሚያምሩት። በተለይ ግን ይሄኛው ያምራል። ወይኔ ኑሐሚን ልዕልት እኮ ነው የመሰልሽው። እኔም ብቻ ነው እንዴ የምታደንቂው? ወንድምሽስ ሉላል መሰለኝ። እኔ አልወጣኝም። እንደሞ ከወንድሜ ጋር ታጣየኝም። ወንድሜ ሁሌም ጀንትልማን ነው። እንደዛ ነው የሚባለው። እኔም እኮ ባሌ ሲደነቅ ነው ደስ የሚለኝ። እኔስ ምን አልኩኝ? እዚህ ፎቶ ላይ ሳየው ግን ጥፍርሽ፣ ጸጉርሽ እንዴት አባቱ ነው የሚያምረው። እኔም እኮ ስር ሚዜ ነኝ አይደል? ለምን ነው ማልዘጋጀው? መዘጋጀትም አለብኝ። ይልቅ ሽቱ እኮ ወደ ክፍለ ሀገር ሄዳ አንድ ሚዜ ጎደለብኝ። ደግሞ ሰርጉም እየተቃረበ ነው። ኤሚን ባደርግ ይሻለኛል። አዎ እሱንም አሰማው እና ምን ይሻላል? በእናትሽ ታውቂ የለ እኔ እዚህ ሀገር ማቀው ሰው የለኝም። እና አሁን ደግሞ ጭራሽ ለምን ሚዜ አንከራየም ብሎ አልቀለደብኝ መሰለሽ? ግን እንደዛ ይሻላል እንዴ? ልከራይ? እኔ ምልሽ አምራን አትሆንም እንዴ? ማለቴ ያው ከዳግም ጋር ምንም አይነት ግንኙነት ስለሌላቸው እናም ደግሞ ነገሮች ስለተቋጩ መሆን ትችላለች አይደል? እንዴ ኤሚ ምን ነካሽ? እንዴት እንደዚህ ታስቢያለሽ? ምንም ቢሆን እኮ አምራን የናሆም የድሮ ፍቅረኛ ነበረች አይደል እንዴ? እና ታዲያ ምን ላድርግ? ቢጨንቀኝ እኮ ነው ናሆም። ቢሆንም ኤሚ በሰርጌ ቀን እሷ ከጎኔ ሆና ማየቱ ይከብደኛል። ለሷም ደግሞ ትዝታዋን መቀስቀስ ነው የሚሆንብን። ግን እኮ ከወንድም ያጠገብ የሚቆመው ኤርሚያስ ነው አይደለ? እሱንስ ቆይ እንዴት ነው የምናደርገው? በእርግጥ ነው ያልዋሽሽም፣ ከኤርሚ ጋር በፍጹም መለየት አልፈልግም። ምንም አታስቢ የኔ ቆንጆ። ያንቺና የአምራን ሁኔታ እኮ በጣም ይለያያል። በዛ ላይ ደግሞ እኔና አንቺ ምንም አይነት የስጋ ዝምድና የለንም። ኡፍ እንገላግልሽኝ በእናትሽ፣ ጨንቆኝ ነበረ። ይልቅ የሚዜውን ነገር ካሁኑ መፈለግ አለብኝ፣ ባንቺ በኩልም ቢሆን። እስቲ ቆይ እኔም እያሰብኩ ነው። አንድ መላም አናጣም። አደራሽን ግን እሺ ኤሚዬ እባክሽ እንዳረሱ። ያው እንደዚህ ካልበለው እኮ ይሄ በለው ስለማይመስለኝ አህመድ ቶሎ አይደቅም። አረ ችግር የለውም እንደፈለግሽ ብይ። እኔ እዚህ የጠራሁሽ ላወራሽ እንጂ ልከመክምሽ አይደለም። አይገርምም? እህቴ ላይ እኮ ለሰራው ፌቨር ላመሰግን ነበር የጠሩት፣ ግን እሱን ትቼ ጨዋታዬን እንዳለ ከድሮ ፍሬንዴ ጋር አደረኩት አይደል? ከድሮ ፍሬንዴ? ማን ነው እሱ? ቡሌው ነው። የሆቴል ምግብ የሌለ ነው የሚጸዳኝ። ለዛ ነው አንተን ትቼ ወሬን እንዳለ ከሱ ጋር ያደረኩት። ትንሽ አወዛገብኩት መሰለኝ። ምግብ ማለት ነው። ምግቡም ማለት እኮ ነው። እኔና ምግብ ያለን ቁርኝነት ትንሽ ከባድ ነው። ማለቴ ቤስት ፍሬንዶች ሲባል ሰምተህ ታውቃለህ? እንደዛ ነን። አልተረዳሁሽም ነበር። ለማንኛውም እህትሽ ስለተሻላት በጣም ደስ ብሎኛል። እንዴ ብዬ ውለታ መክፈል እንደምችል አላውቅም ዶክተር። በአንዴ ሁለት ነፍስ እኮ ነው ያዳንከው። የእህቴንም የኔንም። እሷ ስድን እኔም አዲስ ተስፋ አገኘሁ። ምንም አይደለም ጁና። ከዚህ በኋላ ደግሞ አንቺ ተቀይረሽና አዲስ ሰው ሆነሽ ማየት ነው ፈልገው። እሺ ያ ይሄ ጩኸትና ግርግር የነበረበት ህይወት ይበቃሻል። ያው እንደ ፈጣሪ ፍቃድ እየሞከርኩ ነው። ምን እንደምሰራ ባላውቅም ያው ከሌብነት ሌላ ሰርቼ ስለማላውቅ ግን ስራ ለመስራት እኔም እያሰብኩ ነበር። ዶክተር ዝም ብሎ መቀመጥ እንዴት እንደሰለችኝ። ግድ የለም ይሁንልሽ፣ ስራውንም ቢሆን እኔ ፈልጌ ያስቀጥልሻለሁ። አንቺ ብቻ ዝግጁ ሁኚልኝ እንጂ እኔ የማውቃቸው ሰዎች አሉ። የሆነ ቦታ አስቀጥልሻለሁ። ዶክተር እየምር ነው? የስ በጣም ነው የማመሰግነው። ይምር ትንሽ እኮ ደስታዬ መቆጣጠር አለብኝ። በጣም ነው የማመሰግነው። ግን አይ ችግር የለውም ይገባኛል። እኔ የምልሽ አይተይ በቃ እንዳይወጣው። አረ ገብቶኛል። ስለ አምራን ልጠይቀኝ ነው? ስለ አምራን? ስለ እሷ መሆኑ እንዴት አወቅሽ? እንዴ ጩና እኮ ነኝ።
እንደዚህ አይነት ጥያቄማ አይጠፋኝም። የሆነ የታፈነ ነገር እንዳለ እኮ ያስታውቅባል። በእርግጥ ልክ ነሽ፣ ግን አሁን ጥያቄው አስፈላጊ መስሎ ስላልታየኝ ልትሆን ነበር። ከተነሳ ግን እግረ መንገድሽን ብታወሪ ደስ ይለኛል። ያው ከዳጊ ጋር ያላትን ነገር እንዳቆመች እስካሁን ሳሰማ አቀረም። ደግሞ ይሄን ነገር ሰፈሩን ቤቱን ሁሉም ሰው አውቆታል። ኦፍ ኮርስ እኔም ሰምቻለሁ፣ ግን ደግሞ ሁለቱም በአንድ ጊዜ ለመለያየት መወሰናቸው በጣም ይገርማል። ምን የተጣመሩትስ በአንድ አይደል? በአንድ ቢለያዩ እነሱ ምን ይገርማል? ይልቅ አምራን ስላንተ አንስታ አጠግብ ደግሞ ስላንተ ስታወራ ፊቷም አይኗም ቅንድቧም ሁሉ ነገሯ ነው የሚበረው። በቃ የሆነ ነገር ነው የምትሆንብን። ምንድነው ይሄ እንትን ታውቃለህ? ኮኮ እሱን ነው የምትሆንብን። ማለት ስለኔ ለእናንተ ታወራለች እያልሽ ነው? ለዛውም በየደቂቃው ነው። ለነገሩ ስላንተ ካልተወራ ስለማን ይወራል ዶክተር? እንደውም ባይገርምን በዚህ ሰሞን የቤታችን ርዕስ አንተ ብቻ ነህ። ዶክተር ዶክተር እኮ እንዲያልኩ ዶክተር እኮ በቃ ስላንተ ብቻ ነው የምታወራው። ምን እያለች ነው ስለኔ የምታወራው? ደግነቱ፣ ወንድነቱ፣ እርጋታው። ልቀጥል ወይስ ከሷ ሌላውን ነገር ብሰማ ይሻላል? እየቀለድሽብኝ ነው አይደል? እርግጠኛ ነኝ እንደዚህ ያለችማ አይመስለኝም። አረ የምሬን ነው። አንተ ግን ስለሷ ምን ይሰማል? ዝም ብለህ ነው ወይስ ፎንቃ ምናምን ነገር ገብቶላል? አልገባኝም። እባክህ ገብቷል። ያው እኔ ነገር ማሽሞንሞን ምናምን ነገር አልለመደብኝም። ደግሞ ከአምራን ፎንቃ እንዳለብህ አይኔ ያስታውቃል። ለነገሩ ጉዳይ በበለሻለኝ። እባክሽን ልጄ ጋር ለመደወል ፈልጌ ነበር። ሰዎች እየተከታተሉኝ፣ ስልክሽን እባክሽን። እሺ 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 እሺ። ሄሎ ማን ልበል? ሄሎ ዳጊ፣ ሄሎ ዳጊ፣ አባት ነኝ። ቆይ እንዴት ብትደፍረኝ ነው እኔ ጋር የደወልከው? በምን ድፍረት ነው? እባክህ ልጄ የምልህ ነገር አለኝ፣ አንዴ ብቻ አዳምጠኝ። ምን ላዳምጥ? ቆይ ስንት ነገር ተነጋግረን ያን ሁሉ ማስጠንቀቂያ ሰጥቼ እንዴት ታመልጣለህ? ህግን መናቅ መጨረሻው ምን እንደሆነ አታውቅም? ቆይ አንተ ከእስር ቤት መለቀቄ ነው ነፃ መሆኔ ነው? ለምንድን ነው እንደዚህ ቅር ያለ? አረ እንኳን ወንጀል ሰራ ብዬ እንዳጨበጭብልን የፈለግከው? ስታመልጥ ደስ የሚለኝ መስሎ ነበር። ጭራሽ ደግሞ በዛ ማታ የሰው ቤት ትመጣለህ አይደለ? እነ ሊኩላ የሰራው በደል ሳያንስ ድጋሚ ሌላ ጣጣ ልታመጣባቸው። በቃ ያለፈው አለፈ እኮ በቃ። እባክህን አሁን የምጠለልበት የምበላው መጠጣው የለም። ኦልሞስት ጎዳና ላይ ነው ያለሁት። አሁንም ገንዘብ እንድሰጥ ፈልገህ ነው? ጭራሽ ላያችን ላይ ያመጣው ጣጣ አንሶን ድጋሚ ገንዘብ ልሰጥህ? እባክህ ዳጊ ትንሽ ገንዘብ ያስፈልገኛል። ከዚህ በኋላ እኔ አንተን ልረዳህ አልችልም። ትሰማኛለህ? እኔ ከዚህ በኋላ ከህግ ጎን እንጂ ካንተ ጎን መቆም አልችልም። ደግመህ ደግሞ እንዳትደውል። እባክህ አዳምጠኝ እባክህ። እሺ እሺ፣ አመሰግናለሁ። እምቢ አልከኝ እንጂ እኮ ምሳ ብትበሉ ጥሩ ነበር። በባዶ ሆዳችሁ ሆናችሁ። ወይ ካልሆነ ከተገዛው በሬ ቆረጥ እናድርግ እንዴ? ምናልባት ለምሳ ከደረሰ ብዬ ነው። ወይ ተሰማ፣ እንዳው በሬ ብትሉ እንዴ! እንደዛ አይነት በሬ ያለ እንዴ? ዝሆን የሚያክል
እኔ እንደዚህ አይነት ትልቅ ከብት አይቻላቅም። በረንዳ ላይ እኮ ሲቆም ግቢውን በሙሉ ሞላው። ተይ እንጂ ገኒ፣ ተሰማ ወንድሙን ነው የገዛው በእኛ። ተሲ ለልጁ ካለው ፍቅር የተነሳ ነው ትልቁን የገዛው እኮ ምርጡ። ጣል እኮ እንደምታደርግብኝ አውቅ ነበር። ለነገሩ ለልጄ ሰርግ እኮ ይሄ ራሱ ያንሳል። እኔ የምልሽ ገኒ፣ እናንዬ አይመጡም እንዴ? ያለሳቸው ምርቃት ታውቂያለሽ አይደል? ሰርጉ ጎዶሎ ነው የሚሆነው። ደውላልኝ ነበረ ዛሬ እመጣለሁ ብላኛለች። ደግሞ ሰርጉ ያለሷ ምርቃት ምን ይሆናል ብለህ ነው? ውይ በጣም ደስ ይላል። ዝኑ ራሷ ዝግጅቱን እያጣጣፈችው ነው። እስከ ዛሬ በሀዘን ቆዝምን ነበር። አሁን ደግሞ እስኪ ደስታችንን እናጣጥም። ይህን ሁሉ ነገር ያደረገልን አምላክ የተመሰገነ ይሁን። ምክንያቱም ይህን ሁሉ ነገር አልፈን እዚህ ደርሰናል። ገና መጀመሪያ ሳያት ነበረ ኑሐሚንን ለልጄ ሚስት አድርጌ ያጨዋት። ከብዙ ድካምና እንግልት በኋላ ይኸው ፈጣሪ ጸሎቴን ሰምቶልኝ ይኸው ህልሜ እውን ሊሆን ነው። እውነት ነው ለይኩን፣ ብዙ ጥሩና መጥፎ ጊዜ ያሳልፈን እዚህ ደርሰናል። ያው ግን መጨረሻ ያማረ ሆኗል። ስንት መከራና ጭንቀት አሳልፈናል። ብቻ ይሁን ተመስገን። እምቢ አላችሁ እንጂ እኔማ ድብልቅልቅ ያለ ሰርግ እንዲሆን ነበር የፈለግኩት። ምክንያቱም አዳራሽ ተከራይተን እንደዛ ነበረ የኔ ምኞት። እንደው ብቻ ቀኑ ይድረስ እንዴት አድርጌ አቧራው እንደማጨስ። አዳራሽ ባይሆንም እዚህ ግቢ ውስጥ የማይረሳ ቀን ነው የምናሳልፈው። አይገኒ፣ እሱ መቼ ስላንቺ የአቧራ ማጨስ አወራ? ዋናው ቀኑ በደንብ አድምቀን ማክበራችን ነው። ቤትም ሆነ ደግሞ አዳራሽ ምንም ለውጥ አያመጣም። ብቻ የልጆቻችን ትዳር ይሰመረ ይሁን። እንዴታ! የዛሬ ዓመት ማልክ እንደኔ ድንቡሽቡሽ ያለ ልጅ ከኑሐሚን እንጠብቃለሁ። አስቡት እንጂ ቤቱ በሕፃን ልጅ ድምፅ ሲሞላ። እንዴ ተው እንጂ ተሴ፣ አንተ ራስህ በስፖርት ቀንስ እየተባልክ ሌላ እንደገና ደግሞ ድንቡሽቡሽ ያለ ልጅ ትመኛለህ? አይገኒ፣ ስጋውን ማን ይጠላል ብለሽ ነው? በዛ ላይ ደግሞ የልጅ ልጅ ሲሆን በስቶፕ ስጋት ካልሆነ ነው። ጤናህንም ይይ እንጂ። አይዞሽ አታስቢ። ቢያንስ የልጁ ሰርግ ቀን ግማሹን ኪሎ ቢሆን እንኳን ይቀንሳል። ሁላችንም ጨፍራለን አይደል እንዴ? ምን አባቴ ሊሆንልኝ ነው? አንተ እኮ ባትኖር ኖሮ ይህ ሁሉ ነገር አያምርም ነበር። እውነት ነው። እስቲ ጠጣ። ሰላም የልጄ እናት፣ እንዴት ነሽ? ምን ነው ዛሬ ደግሞ ብቻሽን ነው የምትጓዡ? በሰላም ነው? አንተስ ምን ሆነ ነው በዛው ጭልጥ ብላ የጠፋው ነው? ወይስ የድሮ ፍቅረኛ ሙሽርነት እያሳሰበ? አሽሙር መሆኑ ነው? ሁሉን ረስተህ የድሮ ፍቅረኛ ሰርግ ላይ ጊዜ ስትሆን ትንሽ አልደበረህም? ለምን ይደብረኛል? እህል ውሃሽ ከሱ ጋር ነው ከተባለች ምን ማድረግ እችላለሁ? ምን አገባኝ? በዛ ላይ ደግሞ ሰርግ የደስታ ጊዜ ነው። ደስታ ደግሞ ያልጠላም። ይልቅ ልጅ አልናፈቀችም? እኔን እንኳን ተወኝ፣ እሷን ለማየት አትመጣ? በየሳምንቱ ወስጄ እያዝናናት አይደለም እንዴ? ምን ጎደላት? እንደ አባትኩም የጠበቅብኝን ነገር እያረኩ አይደለም እንዴ? እኔማ ብትችል በሁለት በሶስት ቀን መታ ብታይም ብዬ ነው። አንቺ ግን እንዴት ነሽ? ማለቴ ኑሮ፣ ስራ፣ ሁሉም ነገር እንዴት እየሄደልሽ ነው? ስራ ለመፈለግ እየወጣው ነው። እስካሁን ካለሁበት ሁኔታ መውጣት አለብኝ። በጣም ይቅርታ። በቃ ከሰርጉ በኋላ በቂ ጊዜ ወስጄ እናንተ ጋር እመጣለሁ። እና ታዲያ አንተስ ሰርግ መቼ ነው? ዝግጅት አልተጀመረም? የምን ሰርግ? ስለማን ነው የምታወሪው? ከኤሚ ጋር መታረቀን ያልሰማው መስሎ ነው? ሰፈሩ ሁሉ እኮ እሱን ነው የሚያወራው። እና በታረቀስ አንቺ ምን ይመለከትሻል? ህይወቴ መመራው እኔ ራሴ አይደለም እንዴ? ቢያንስ ያው የልጅ አባት ስለሆንክ ዜናው ይደርሰኛል፣ እሰማለሁ። የራስሽን ህይወት እንድትጀምሪ እኮ ደጋግሜ ነግሬሽ ነበር አይደለም እንዴ? በእኔና በኤሚ መሀል መግባት እኮ ምንም ጥቅም የለውም ላንቺ። አሁንም ካንተ ጋር ፍቅር እንዳለብኝ ነው እንደሚሰማ። እንደዛ ከሆነ በጣም ተሳስተሃል። እኔ አንድና አንድ የሚጨነቀው ለኮኪ ብቻ ነው። ንግግርሽ ግን እንደዛ ነው የሚመስለው። ቅሬታሽ ከፍቅር የመጣ እንደሆነ ያስታውቃል። ይልቅ በቅርቡ ስራ ስለምጀምር ለልጅቷ ጠባቂ መጥቶ ሞግዚት ያስፈልጋታል። ብቻዋን መሆኑ በጣም ያሳስበኛል። አንቺ እዛው እየጠበቅሻት አብረሻት ብትኖር አይሻልም? ለምን አንቺ እያለች ሰራተኛ ቀጥረን ወጪ እናወጣለን? ለሷም ቢሆን እኮ አንቺ አትሻትም እንዴ?
ስለዚህ የልጅ ሰራተኛ ልታደርገኝ ነው ማለት ነው? ቤት ውስጥ ተቀምጬ ሙሉ ቀን እንደሆነ ነው እንደምትፈልገው? እንደዛ ነው ሐሳብህ? እኔ እንደዛ አልወጣኝ። ደግሞ ለልጅሽ ሞግዚት ብትሆኝ ምን ችግር አለ? የሰው እጅ ከምታይ የእናቷ እጅ አይሻላትም? እንደውም ቶ ለእኔም ለልጄም አላንስም። ይሄን ተራ የቤት ጠባቂ አድርገህ የምታስበውን ነገር ግን ብታቆመው ጥሩ ነው። አልጨረስም እኮ ወዴት ነው የምትሄጂው? የምን ኩርፊያ ነው? ሴትዮዋ ዛሬ ምን ነው? ምን ነው የኔ ባሪ? ምንድነው እንደዚህ መተከዝ? ይሁን እንደመሰርጓዜ ማለት ነው። የምን እንደዚህ መተከዝ መፍዘዝ ነው? አባዬ ደውሎ ማለት ሲምባ ምን ፈልጉ? ቆይ ለምን ደወለ? ስልኩን ከዘጋሁበት በኋላ በጣም አሳዘነ። ድምፅ ውስጥ ያለውን መጎዳት ሰማሁት። የሚዋህልት ከዚህ በኋላ ስለ ራስህ ብቻ አስብ። እሱ እንደሆነ ለማንም የማያዝ ለራሱ የማይራራ ሰው ነው። እባክህ ዳጊ ለራስህ ብቻ አስብ። ከዚህ በኋላ ገንዘብ ቸግሮት ጎዳና ላይ ነው ያደርኩታል። ምን አለ መቆጣቴ ካልቀረ ቢያንስ እንኳን ገንዘብ ብሰጠው ህሊናዬን እየጸጸ ይኸውልህ ዳጊ አባትህ ምንም አይሆንም። እሱ እንደሆነ ጎዳና መኖር የለመደው ነው። ቀምቶም ዘርፎም ሰርቆም መኖር የሚያውቅበት ነው። አሁን ሆን ብሎ አንተን ለማሳመን የተጠቀመው መንገድ ነው ይሄ። እባክሽ ማይ ምናልባት አንቺ ጋር ከደወለ ይፈልጋል ብዬሽ ደግሞ እኔ ጋር ምን ቀርቶት ይደውላል? አይዞህ ዳጊ የኔ ልጅ ለራስህ ብቻ አስብ እያልኩ ነው። እሱ ራሱን መጠበቅ በደንብ ያውቅበታል። ይልቅ የኔ ልጅ አሁን ሁሉን ነገር እርሳውና ስለ ወንድም ሰርግ ብቻ አስብ። ይሄን ደስታችንን ማንም ሰው እንዳያበላሽብን። አባዬ ባላሰብነው ሰዓት መጥቶ በጠበጠን አይደል? ልክ የሆነ ነገር አገኘን ስንል በቃ መጥቶ ይበጠብጠን። ሲጀመር ከዚህ በኋላ የሚበጠበጥለት ሰው ሲያገኛል እንዴ? ይሄ ቤተሰብ እኮ እንደዚህ በቀላሉ አይደለም እዚህ የደረሰው። በስንት ሰዓት ተፈትነን ስንት መከራ አይተን እኮ ነው ዛሬ ለዚህ ቀን ይበቃ ነው። ለማንኛውም አንቺ ደስ ስላለሽ እኔም ደስ ብሎኛል። የአንቺ ሰላም ማለት ለኔ በጣም ትልቅ ደስታ። አንተ እዚህ ምን ታደርጋለህ? ከነገ ወዲያ ሚዜ አይደለ እንዴ ለስሙ? በላይ አንተም እስከሚደርስ ድረስ እስከዛ ድረስ ተለማመድ። በል ተነስ። በአምራን ጉዳይ እንዳስቀየምኩሽ አውቃለሁ፣ ግን እንድታውቂኝ የምፈልገው ነገር እሱን ለመጉዳት ብዬ ምንም ያደረኩት ነገር የለም። ምንድነው ዳጊ? የተዘጋ ርዕስ መክፈት። በቃ ሁሉም ነገር ተስተካክሏል አይደል እንዴ? አምራንም እኮ አሁን መስመሯን አውቃለች። አንተም ብትሆን ይሄው ራስን አውቃለህ አይደል? በቃ ከዚህ በኋላ ስለ ደስታችን እኮ ነው መጨነቅ ያለብን ዳጊ። ሁሌም ቢሆን ከጎን የሆነች ነገሮችን ስለምታስተካክልኝ በጣም አመሰግናለሁ። አደራህን ዳጊ፣ ከዚህ በኋላ ስሜትህን ብቻ ሳይሆን አንዳንዴ ልብህንም ተከተል። ምንም ነገር ከማድረግ በፊት ማስተዋል ምረጥ። ችኮላ ሳይሆን ብልሃት ይኖር። እንኳን ብቻ በዚህ ያለፈልኝ እንጂ ከዚህ በኋላ ማውቅበታለሁ። ትልቅ ትምህርት እኮ ነው ያገኘሁት። በልተን ሳይሆን ሂድ ከሚዜዎች ጋር ተጫወት። መቼም ወንድምህ እየጠበቀ ነው የሚሆነው። በጣም ወድሻለሁ የኔ አስተዋይ ናት። አሁን ማፍቀር እንደምትችል እንደሆነ አንድ ያሳይተኛል። በል አንዷን ቆንጆ አምጣና ወግ ማድረግን ያሳይ። እኔም እኮ አያት መሆን አምሮኛል። ማሚ ብዙ ነገር ትያለሽ አብረሽ ከተቀመጣቸው። እውነቴን እኮ ነው ዳጊ። እኔ የምልሽ ቆይ ግን አንቺ ሙሽሪት አይደለሽ? ከነገ ወዲያ ከሙሽራው ጋር እዚህ መኪና ውስጥ ምን ትሰሪያለሽ? ሲጀመር ሙሽሪት በዚህ ሰዓት እንደ ወግ ማድረጉ ከሆነ ቤት ውስጥ ሆና አንዳንድ ጉዳዮችን ነው የምታስኬደው። ኧረ እባክህ ወጉም አይደለም የሚለውን የአያቴን ንግግር ታዲያ ለምን አትጨምርበት? እሷ ብትሰማ እኮ ይኸው የአሁኑ ልጆች ብላ ነበር ንግግሯ የምትጀምረው። እሳቸው ዛሬ ማታ ይገባሉ ነው አይደል ያልሽኝ? እሳቸው እኮ መኪና ውስጥ ቢኖሩ አሁኑን ነበር ነውረጂ ብሎ ወደ ቤት የሚያስገቡሽ። አዎ እስካሁን ቤት ሳትገባ አትቀርም። አባዬ ነው የሚቀበላት። እሷ ከመጣች እኮ ብዙም ነፃነት አይኖረኝም። እኔ የምልህ ነው ምንድን ነው የኔ ሙሽራ? ንገሪኝ እንጂ። አይ ይቅር ናሆሜ። ለምንድን ነው ግን አይምሮ ይሄን እብድ የሆነ ሀሳብ እየደጋገመ የሚያመጣብኝ? የሆነ የጎደለ ነገር ያለ ይመስለኛል።
ኖሃዬ ምንድነው የተፈጠረ ችግር አለ እንዴ? እኔ ልጅ በሰርግ ቀን ምንም አይነት ችግር እንዳንከን አልፈልግም። ሁሉም ነገር በሰላም እንዲያልፍልኝ ነው የምፈልገው። አንተማ ሁሉም ነገር ሞልቶልሃል። እኔ ነኝ እንጂ በጣም ብዙ ነገር ገና ይቀረኝ። ምን 30 አልሞላውም ለማለት ነው? ይኸውልሽ ዳገቷ እንደሆነ ቀስ ብለሽ ወጥተሻታል። አሁን የሰርግሽ ደጃፍ ላይ ነሽ። አንተ ደግሞ አንድ ፍሬ ልጅ አግኝተህ እንደዚህ ስትል አታፍርም እንዴ? እኔ ስለሚዜዎቹ ነው እያወራሁ ያለሁት። ሽቱ ለካ የለችም እንዴ? ሰርጉ ላይ እና ትመለስም እንዴ? የምትመለስ እንኳን አይመስለኝም። በጣም ከባድ የቤተሰብ ችግር ነው የገጠማት። አሁን በቅርብ ሌላ ሚዜ መፈለግ ደግሞ በጣም ከባድ ነው። አሁንም ቢሆን የአንደኛዋ ሚዜ ቦታ ክፍት ነው እያልሽ ነው? አይገርምም? በጣም ቢጨንቀኝ እኮ ነው አንተ ጋር የደወልኩት። ምናልባት አንተ የምታውቃት ጓደኛ ከኖረህ ብዬ ነው። ዴኖ አንቺ እዛው እንደጀመርሽው ጨርሽው እንጂ እኔ ምን ልረዳሽ እችላለሁ? ይሄ እኮ የሴት ሚዜ ጉዳይ ነው። ጊዜው እየደረሰ ስለሆነ በፍጥነት ማግኘት አለብን። ካልሆነ ደግሞ ባሉት ሚዜዎች መቀጠል እንችላለን። እንዴ እኔ በጭንቀት ልፈነዳ ነው እንዴ? በቃ ይሁን ይሁን። አትጨነቂ የኔ ውድ፣ ሌላ ሁሉ ተረፈ ምርት ነው። ዋናው ያንቺ እዛ ቦታ ለኔ መገኘትሽ ነው ለኔ ትልቁ ነገር። ደግሞ ገናው ለቀናለን አይደል? ሚሆን አይታወቅም። በሁለት ውስጥ የሆነ ሰው ልናገኝ እንችላለን። እና ናሆሜ በአንተ በኩል ዝግጅቱ እንዴት እየሄደልህ ነው? ዳሱ፣ ምግቡ፣ ልብሱ እንዴት ነው? ነገር አልቋል። አሁን የቀረኝ ሙሽሬን ይዤ በታዳሚዎቼ መካከል ሽር ማለት ብቻ ነው። ሁሉም ካሁን በኋላ ለኔ አልጋ ባልጋ ነው። የእውነት ናሆሜ ያ ቀን እስኪደርስ ድረስ በጣም ነው የጓጓሁት። የሆነ በቃ ህልም እየመሰለኝ ነው። ከኔ አትበልጭም። እኔ ለአንቺ ካለኝ ጉጉት በላይ ያንቺ መቼም ሊሆን አይችልም። እኔም አልጠራጠርም። ግን ደግሞ ያቺው አንደኛዋን ሚዜ መፈለግ እንዳትረሳሽ። ደግሞ ሰርጋችን ብቻ ሳይሆን ቀሪ ዘመናችን የተዋበ እንደሚሆን አልጠራጠርም። እንዴት ነው እባክህ? ይህ የሰርግ ድባብ ነበር እኮ የናፈቀኝ። አየው፣ ጭሱ፣ የሽንኩርቱ ሽታ፣ የጎረቤቱ ግርግር። ይህ እኮ ትልቅ በረከት እኮ። እውነትን እኮ ነው ሌኩ። ያው ጎረቤት ተሰብስቦ እያደመቀልን ነው። የሚያሳዝነው ነገር ቢኖር ይሄ ማህበራዊ ህይወታችን የጠፋ መሆኑ ነው። በስንት አንዴ እኮ ወይ በደስታ ወይ በሀዘን ነው የምንገናኘው። ይሄ አጋጣሚ ደግሞ ሲገኝ መታረቅ ነው ያለብን። ነገ ጠዋት ዳሱ እንዲጣል አድርጋለሁ። የቤተ ክርስቲያንና የአካባቢው ሰዎች ሲመጡ ግቢው መጥበቡ አይቀርም። ለነገሩ እንኳን ተለቅ ያለ ድንኳን የተከራየሁት። አንተ ሰውዬ የከተማውን ሁሉ ሰው ሳጣራት ቀርብ ይሄን የሚያክል ድንኳን እዚህ ምን ይሰራል? ታዲያ አሁን እቺ ግቢ ስንት ሰው ታስተናግዳለች ብለህ ነው? ቢያንስ እንኳን ለጠራዋቸው ሰዎች እኮ የሚመጥን ቦታ ያስፈልጋቸዋል። ስቀልድ ነው። ደግሞ ለዚህ ቀን ያልሆነ ምን አለ ብለህ ነው? ይቅርታ ግን ጊዜው አይደለም። ግን ፋንቱ ከዛ በኋላ ደውላለ ነበር እንዴ? ከዝኑ ተደብቃ ትደውልልኛለች ብለህ ነው? እሷን ታውቃት የለ? ኧረ እንደሱ የሚባል ቃል አልወጣኝም። ዝም ብዬ ነው የጠየቁት። እኔም ስቀልድ ነው ተሰማ። ከዚህ በኋላማ መደባበቅ ይኖራል ብለህ ነው? አሁን ያለፈው ነገር አልፏል። ግን ከሰርጉ በኋላ ነገሮችን ታስተካክላለህ አይደል? ያለፈውን ጸጸት እንኳን አልቻልኩትም። እንኳን ድጋሚ ልሳሳት ቀርቶ እሷ የልጄ እናት መሆኗ አይካድም። ሰራተኛ መሆኗ ቢሆንም ልጁን ያሳደገችው እሷ ናት። ብቻ እንዲህ ያለችበትን ቦታ ልወቅ እንጂ ሌላው እንኳን ቀላል ነው። እስቲ ነይ ጎሽ በንበስ በይና። እኔ የምልሽ ገንዬ፣ ወይ ጠላውን አየሽው እንዴ? በስመ አብ ቆንጆ ጠላ። እኔ የምልሽ እንደችን ጠላ ጠማቂ ከየት አመጣሻት? እቺ ሆቴል ቤት ምግብ ሰራው። እውነትሽን ነው? በስመ አብ ቆንጆ ጠላ። ጠጁን ሳየሽው? እግዚኦ መሐረና ክርስቶስ ልነግርሽ አልችልም። ልዩ ነው አልሽ፣ ልዩ ነው። ይሄንን እየጠጡ አንዷን ቀው እያረጉ ቁጭ ነው። በቃ ተይ፣ ተሳክቶልናል በይኛ። ቆንጆ ነው ሁሉ ነገር። ዝንዬ አሁን እሱ ይበቃዋል። ክደኙ በፍሙ ይተምትመው ይሻላል። አዎ በቃ እና ሱላ አራዝሽ ተስያለው ወንበስ ወይና ወሽ
ልጆቹም ጥለውን ጠፉ። ቤቱን ጭር አደረጉ። ወይ ጉድ! አይገርምም? እንደው አይ ድሮ ልጅ ሆኜ የሆንኩት ሁኔታ ጎረቤት ሰርግ ተደገሰልሽ ድግስ እናቴ ትቆጣኛለች። ባጥር ላይ ስንጠለጠል ሳይ ዘፈኑን ሳዳምጥ እንደው ልብ ያልኩሽ እንደዚህ ቁምት እንዳለ እንደው አረሳውም። አይ ትዝታ! አይ እንደ ልጅነት ደስ ይላል እኮ። እንደው ግን እንዴት ነው? እኛ እኮ ሰርግማ አላስመሰል ነው ዝም አልን እኮ። አይገል የወዲ ነገር መቼም አይሆንልሽም ማለት አንቺ ደግሞ እንደው በይ ይልቅ አሁን እስቲ እኔ ታውቂ የለ እንደገና የዘፈን ነገር እስቲ አንቺ ሞቅ አንቺ ደግሞ ሁሉ ነገር እኔ ላይ ጣል ታረጊና እኔ እንደዚህ አልችልም። ምን እንደዚህ እስቲ በያዥ እንግዲህ አሁን አማርሽ አበባዬ ደመቅሽ አበባዬ 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 አማርሽ አበባዬ ደመቅሽ አበባዬ ናሆሜ ዝኑ ልጅ አሁን አማርክ አበባዬ አማርክ አበባዬ በነገራችን ላይ ዳዲ ከቤት እንዳልወጣ ፈርዶብኛል። ስለዚህ ሙሽራ ምን ነበር የሚባለው? የጠጅን ስራ እንደዛ እንደሆነ ተፈርዶብኛል። ስለዚህ ወደ እኔ እስክትመጡ ድረስ ቺርስ ጠጡልኝ ባካችሁ። የእነሱን እንጃ እንጂ እኔስ በቅርቡ ወደ አንተ ጋር መምጣት አይቀርም። ያው ስለዚህ በሩን ክፍት አድርገህ ተወለ ማለት ነው። እኔ ግን ቶሎ መጣ አይመስለኝም። ለጊዜው ይሄ ሰላም ይበቃኛል። እንዴ ለምን ዶክተር? ቃሉም እኮ ምን ይላል መሰለህ? ብቻውን ይሆን ዘንድ ሰው ጥሩ አይደለም። ያው ለቃሉ ግን ይቀርፋ ልሳሳት ይችላል። እና ደግሞ አንተን የመሰለ ሰው እንዴት ብቻውን ይቀራል? ቢያንስ እኔ አንዴ ሄጄ ተመልሻለሁ፣ ለዛውም በከባድ ፈተና። እስኪ አሁን ደግሞ ለተረኞቹ ቦታ እንልቀቅ ብዬ እኮ። ቆይ እኔ ያልገባኝ ነገር እስፖን አንገባም እንዴ? ያው ዳድ ከቤት መውጣት የለብህም ሙሽራ ሰርጉ ሲደርስ መንቀዥቀዥ የለበትም ብሏል። ዳድን ሀሳብ ደግሞ እንግዲህ ከነሚዜዎች ጭምር ሙሽራን ጨምሮ ማክበር አለብን ማለት ነው። እሺ ለአንተ ይሁን፣ እኛ ምን ቤት ነው? እኛ ሙሽራ አይደለን አይደል እንዴ? እና ብቻ ጥላችሁ ልትሄዱ እንዳይሆን ይኸውላችሁ፣ ሚዜ ከሙሽራ ጋር ነው የሚውለው ዛሬ በቃ። ኧረ እባክህ ሚዜ ጭራ ነው ያለው ማለት ሁሌ አንተ በየሄድክበት እንከተላለን። እኛም እኮ የራሳችን ህይወት አለናል። ጎበዝ ዳጊ፣ እንደዚህ ልክ ልኩን ንገርልኝ። ጭራሽ ዶክተር ለማባላሻችሁት። ኧረ ማንንም አላበላሽም። ዶክተር ማነው ማለት ፋኑኤል። በነገራችን ላይ ይህንን ግሩፕ ስለተቀላቀልከው ወደዚህ ቤተሰብ ስለመጣ በጣም ደስ ብሎናል። ያንተ ወደዚህ መምጣት ለሁላችንም ከፍተኛ መነቃቃት ሆኖልናል። ይገርማችኋል፣ ቤተሰብ የሚባለውን ጣም ረስቼው ነበር። እኔም ይህም ውብ የሆነ ቤተሰብ በመቀላቀሌ በጣም ደስተኛ ነኝ። እሺ ቆይ አልገባኝም። የነገው ፕሮግራማችን ምንድን ነው የሚሆነው? ነው ወይስ እንደ ዛሬው ቤት ውስጥ ታጉረን ነው የምንሆነው? ኧረ እስኪ መጀመሪያ ይንጋ ዛሬ ላይ ብናተኩር አይሻልም? ደግሞ ካልጨረስነው ጨዋታ አለ። የዛሬውን ቀናችንን እኮ አቶ ላይኩን አበላሹብን እንጂማ ዛሬ እየተዝናናን ነበር ማንጋት የነበረብን። ግን ምን ያደርጋል እዚህ ቁጭ ብለን በወሬ አሳለፍን። እና ታዲያ ቆይ ነገም ታፈነልን ነው? የእስር ቤት ሰርግ መሰለህ እኮ በቃ። አይዞህ አታስብ ዳጊ፣ ትእዛዙ እኮ ሴቶችን ይመለከታል ተብሏል። ስለዚህ ሙሽራም ከነ አጃቢዎቿ ቤት ውስጥ ነው የምትለው። በነገራችን ላይ ያንተዋ እንኳን እዚህ ውስጥ አይመለከታትም፣ አትጨነቅ ለማለት ነው። እሱንማ ተወው፣ እነንትናን እኮ ለእነንትና ትተናል። እና ታዲያ ለምንድን ነው እኔን እያየህ የምታወራው? እኔን የሚመለከት ነገር አለው እንዴ? አይ ዶክተር፣ ለካ ትምህርት ብቻ ነው የሚገባው፣ የልብ ወሬ ገና አልገባህም ማለት ነው። አዎ ይህንስ ጨዋታ ወጣ ብሎ እየጠጡ ነበር መጫወት ነበር። እኔ ላይ ከለከለ ነው። እስኪ አንተ ጋሼን አስፈቅድ። ምን ብዬ? ምናልባት እኮ ሊራራልህ ይችላል። እኔ ግን በዚህ ሀሳብ አልስማማም። ምንም ቢሆን ልታገባ እኮ የቀረ 2 ቀን ነው። ስለዚህ አባትህን ቃል ማክበር የተሻለ ይመስለኛል። በነገራችን ላይ የእሱን ሀሳብ ብትቀበል ነው የሚሻለው። እሺ እሱ ከልምዱ ነው እየመከረ ያለው። እስማማለሁ ዶክተር ናሳውማ። እኔ ምንድን ነው በር ላይ ፖሊሶች ዳግምን እየፈለጉት ነው።